ስልካችሁን ቻርጅ የምታደርጉበት፣ ቤታችሁ ብርሃን እንዲሆን የሚያደርግላችሁ፣ ምግብ የምትሰሩበት ኤሌክትሪክ ድንገት ቢቋረጥ አይደለም ምግብ ማብሰል ይቅርና ቲክቶክ መጠቀም አይኖርም፣ ፌስቡክ መጠቀም አይኖርም፣ ቴሌግራም፣ ዋትሳፕ፣ ኢንስታግራም፣ ዩቲዩብ መጠቀም አይኖርም። ብቻ ምን አለፋችሁ ዘመናዊ ዓለም አይኖርም። የሆነ ሆኖ ይህ በየቀኑ የምንጠቀምበት በአይን የማይታይ ኃይል ወይም ኤሌክትሪክ ምንድን ነው? ከሳይንስ አንጻር ምን ማለት ነው? እንዴትስ ይሰራል? የሚለው የዛሬ ርዕሳችን ነው። አብራችሁ ይቆዩ። እንግዲህ የኤሌክትሪክን ጽንሰ ሀሳብ ለመረዳት በመጀመሪያ ሁሉም ነገሮች ከተሰሩበት ከትንሹ ቁስ አካል እንነሳ። ትንሹ ቁስ አካል አተም ይባላል። አተም በውስጡ ሶስት ነገሮችን ይይዛል። እነሱም አንደኛው ፕሮቶን ነው። ፕሮቶን እንግዲህ በባህሪው ፖዚቲቭ ቻርጅ ያለው ነው። ሁለተኛው ኒውትሮን ነው። ኒውትሮን ምንም ቻርጅ የሌለው ወይም ደግሞ ቻርጅለስ የሚባለው ነው። በሶስተኛ ደረጃ ኤሌክትሮን ናቸው። ኤሌክትሮን ደግሞ ኔጌቲቭሊ ቻርጅድ ናቸው ወይም ኔጌቲቭ ቻርጅ ያላቸው ናቸው። እንግዲህ ፕሮቶን እና ኒውትሮን በአተሙ ኒውክለስ ወይም ደግሞ በአተሙ ውስጥ የሚገኙ ሲሆን ኤሌክትሮን ደግሞ በኒውክለሱ ዙሪያ እየተሽከረከረ ይኖራል። እንደ መዳብ እና አሉሚኒየም ባሉ ሽቦች ላይ በውጨኛው ምህዋር ወይም ደግሞ ባላንስ ሼል በምንለው ማለት ነው የሚገኙት ኤሌክትሮኖች ከማዕከሉ ጋር በጣም የራቁ እና ከኒውክለስ ጋር ያላቸው ትስስር ወይም ደግሞ ስበት አትራክሽን በጣም ደካማ ነው። እንግዲህ የስበት ኃይላቸው ደካማ በመሆኑ ምክንያት ኤሌክትሮኖች በነፃነት ይንቀሳቀሳሉ። እነዚህ ኤሌክትሮኖች ከአንድ ቁስ ወይም ደግሞ ከአንድ አተም ወደ ሌላ አተም በቀላሉ ይንቀሳቀሳሉ። ምክንያቱም የስበት ኃይላቸው በጣም ደካማ ስለሆነ ማለት ነው። እነሱም ነፃ ኤሌክትሮኖች ወይም ፍሪ ኤሌክትሮንስ ተብለው ይጠራሉ። የእነዚህ የኤሌክትሮኖች ፍሰት የኤሌክትሪክ ፍሰት እንደማለት ነው። ስለዚህ ኤሌክትሪክ ወይም በእንግሊዘኛው ኤሌክትሪክሲቲ ማለት በኤሌክትሪክ ቻርጆች በተለይ በኤሌክትሮኖች ኔጌቲቭ ቻርጅ መገኘትና እንቅስቃሴ የሚፈጠር መሰረታዊ የኃይል አይነት ነው ማለት ነው። የኤሌክትሪክ ጽንሰ ሀሳብን በውል ለመረዳት ሶስት መሰረታዊ ነገሮችን እንመልከት። የመጀመሪያው ቮልቴጅ ነው። ቮልቴጅ ማለት ኤሌክትሮኖች እንዲቀሳቀሱ የሚገፋ ኃይል ወይም ደግሞ ግፊት ፕሬሸር እንለዋለን። የምንለካው በቮልት ነው። ሁለተኛው ከረንት ነው። ከረንት ማለት ደግሞ በሽቦ ውስጥ የሚያልፈው የኤሌክትሮኖች ብዛት ነው። በአምፒር ይለካል። ሬዚስታንስ ማለት ደግሞ የኤሌክትሮኖችን ፍሰት የሚቃወም ወይም ደግሞ የሚገድብ እንቅፋት እንደማለት ነው። በኦሆም ነው የምንለካው። እነዚህ ሶስቱን ደግሞ በደንብ ለመረዳት በምሳሌ እንመልከታቸው። ውሃ ከታንከር በቧንቧ ውስጥ ይፈሳል ብለን እናስብ። እንግዲህ ከታንከር ውስጥ የተከማቸ ውሃ አለ። ከዛ በቧንቧ አድርጎ ወደሚፈለገው ቦታ ይጓዛ ብለን እንነሳና የታንከሩ የውሃ ግፊት እንግዲህ በቧንቧው ውሃ እንዲያልፍ ግፊት ያስፈልገዋል። የታንከሩ የውሃ ግፊት ቮልቴጅ ነው። ከቮልቴጅ ጋር የሚነጻጸር ነው። በቧንቧው ውስጥ የሚፈሰው ውሃ ደግሞ የከረንቱ መጠን ነው። ከከረንቱ መጠን ጋር ይመሳሰላል። ምክንያቱም በሽቦ ውስጥ የሚያልፉት የኤሌክትሮኖች ብዛት የኤሌክትሪክ ፍሰት ከሆነ የሱ መጠን እንደ ከረንት እንወስደዋለን። በተመሳሳይ በቧንቧው ውስጥ የሚፈሰው የውሃ መጠን እንደ ከረንት ብለን መውሰድ እንችላለን። ውሃው እንደ ልብ እንዳይፈስ ወይም ደግሞ እንደፈለገ እንዳይፈስ ከሚያደርጉት ውስጥ አንዱ የቧንቧው መጥበብ ነው። ስለዚህ ኤሌክትሪክም እንደ ልብ እንዳይፈስ ወይም ደግሞ ከረንት እንደ ልብ እንዳይፈስ የሚያደርገው የሽቦዎቹ መቅጠን ሊሆን ይችላል፣ የሽቦዎቹ ጥራት ማነስ ሊሆን ይችላል። ስለዚህ በቧንቧው ውስጥ ብዙ ውሃ እንዳያልፍ የሚገድበው የቧንቧው መጥበብ ከሆነ ይህ ከሬዚስታንስ ጋር ይመሳሰላል ማለት ነው። ኤሌክትሪክን በሁለት መንገድ መጠቀም እንችላለን። የመጀመሪያው ኤሲ ነው። አልተርኔቲንግ ካረንት ወይም ደግሞ ተቀያያሪ ኤሌክትሪክ ብለን መጥራት እንችላለን። እንግዲህ በዚህ አማራጭ ኤሌክትሮኖች አቅጣጫቸውን በሰከንድ ውስጥ ለብዙ ጊዜ የሚለዋውጡበት ነው። በዚህ በኩል የምንለው አይደለም። ዝም ብለን በፈለግነው ሶኬታችንን አንስተን የምንሰካበት ነው። እንግዲህ በባህሪው ኤሲ ረዥም ርቀት መጓዝ ስለሚችል ከጄኔሬሽን አንስቶ ቤታችን ድረስ በገመድ ይመጣል ወይም ደግሞ በኮፐር ወይም ደግሞ በአሉሚኒየም ገመድ ቤታችን ድረስ ይመጣል። ለዛም ነው በቤታችን ሶኬት ላይ ግድግዳ ላይ ቼክ ስናደርግ ኤሲ ነው የምናገኘው ማለት ነው። በአብዛኛው ጥቅም ላይ የሚውለው ኤሲው ነው ማለት ነው። ይህ ማለት ግን ዲሲ አንጠቀም ማለት አይደለም። ሁለተኛው አማራጭ ዲሲ ነው፣ ዳይሬክት ከረንት ይባላል። ይህ ደግሞ ኤሌክትሮኖች በአንድ አቅጣጫ ብቻ የሚፈሱበት አማራጭ ነው። ለምሳሌ የሞባይል ባትሪን ብትወስዱ፣ እንደገና የባትሪ ድንጋይን ብትወስዱ
እዚህ ላይ የምናገኘው ዲሲ ብቻ ነው። ዲሲ እንግዲህ ወደ አንድ አቅጣጫ ብቻ ነው ኤሌክትሮኖች የሚፈሱት። ኤሌክትሮኖች በሽቦ ውስጥ እንዲፈሱ ከተፈለገ ክሎዝድ ሰርኪት ደግሞ የተገናኘ መስመር ወይም ደግሞ ዝግ መስመር ያስፈልጋቸዋል ማለት ነው። ውሃ ከአንድ ቦታ ወደ ሌላ ቦታ ምንም ሳይቆራረጥ ማለፍ ካስፈለገ ቧንቧው የተበሳ ወይም ደግሞ መሀል ላይ የተቀደደ መሆን የለበትም ማለት ነው። ስለዚህ በተመሳሳይ ኤሌክትሮኖች በሽቦ ውስጥ እንዲፈሱና የሚፈለገው አካባቢ ወይም የሚፈለገው ቦታ ላይ እንዲደርሱ ከተፈለገ የግድ ክሎዝድ ሰርኪት ይፈልጋሉ ማለት ነው። ለምሳሌ ማብሪያ ማጥፊያ ስናበራ ክሎዝድ ሰርኪት ይፈጠራል። ስለዚህ ክሎዝድ ሰርኪት ተፈጠረ ማለት ኤሌክትሮኖች ከኃይል ምንጫቸው ተነስተው በሽቦ አድርገው ወደምንፈልገው ለምሳሌ ወደ መሳሪያችን ወደ አምፑላችን ሊሆን ይችላል፣ ወደ ምጣዳችን ሊሆን ይችላል፣ ወደ ቬንቲሌተር ፋን ላይ ሊሆን ይችላል፣ ወደምንፈልገው የቤት ውስጥ ወይም ደግሞ ወደምንፈልገው መሳሪያችን ይደርሳሉ ማለት ነው። እንደዚሁ ነው ከደረሱ በኋላ ለምሳሌ አምፖል ላይ ከደረሰ አምፖል ላይ እንደደረሰ ወደ ብርሃን ጉልበት ነው የሚቀየረው። ምናልባት ወደ ብርሃን ጉልበት ብቻ አይደለም ወደ ሙቀትም ይቀየራል ማለት ነው። ምጣዳችን ላይ ከደረሰ ወደ ከፍተኛ ሙቀት ነው የሚቀየረው። ምክንያቱም ምጣዱ ወደ ከፍተኛ ሙቀት ከተቀየረ በኋላ ሙቀቱን ተጠቅመን ነው እንጀራ የምንጋግርበት። ወደ ፋን ከሆነ ደግሞ ፋን ደግሞ በባህሪው ወደ ሜካኒካል ጉልበት የሚቀይር ስለሆነ ሜካኒካል ጉልበት ደግሞ በፍጥነት በተንቀሳቀሰ ቁጥር ብዙ አየር እንዲመጣ በማድረግ ቤታችን እንዳይሞቅ ንፋስ ያመጣልናል ማለት ነው። ወደ ሙቀት፣ ወደ ብርሃን፣ ወደ ሜካኒካል ጉልበት እየቀየረ ወደምንፈልገው ጉልበት እየቀየርን ዴይ ቱ ዴይ የምንጠቀመው አይነተኛ ሪሶርሳችን ወይም ደግሞ ሀብታችን ኤሌክትሪክ ነው ማለት ነው። እንግዲህ ከሞላ ጎደል ኤሌክትሪክ ማለት ይህንን ይመስላል። ሌሎች ጥያቄዎች ካሉ ኮሜንት ላይ አሳውቁኝ፣ የምመልስላችሁ ይሆናል። መልካም ጊዜ